ብርቅርቅታ ክፍል 3 ብርቅርቅታ። ደራሲ ዳንኤል አስቴር፣ ትርጉም አቢ ደምሴ፣ ተራኪ ካፍያው ዘመር። ትረካው ቀጥሎ ይቀርባል። ዎከር በእርግጥም የተጸጸተ መስሎ ነበረ። ለጥቂት ቀናትም ለቤተሰቡ የነበረውን ፍቅርና አክብሮት ሲገልጽ ከረመ። መስራት ስለነበረበት ደግሞ ወደ ቲያትር ቤቶች መሄድ ነበረበት። አዲስም ተውኔት በመዘጋጀት ላይ ስለነበረ ዎከር ውሎ ባደረ ቁጥር የተለመደ ሰዓት ማሳለፍ አመጣም። ቆየትም ሲል ከናካቴው ማደር ጀመረም። ሶላንጅን ሊያጽናናት የሚችል አንድ ሰው ብቻ ነበረ። ይሄም ሰው ፓተርሰን ነው። ፓተርሰን በሶላንጅና በዎከር መካከል ስለምታምሳቸው አዲሷ ወጣት ኮረዳ አንድ በአንድ ደርሶበታል። ለሶላንጅ ግን ሊነግራት አልፈለገም። አንድ ቀን ፓተርሰንን ምሳ ጋበዘችውና በመመገብ ላይ እንዳሉ የእናንተስ ጋብቻ እንዴት ነው? ልጅስ የማትወልዱት በምን ምክንያት ነው? ስትል ሶላንጅ ጠየቀችው። የፓተርሰን ሚስት ማርጆሪ ልጅ መውለድ የምትፈልግ ሴት አልነበረችም። ፓተርሰንም ሲበዛ እንደምትንቀው ያውቅ ስለነበረ ሴት ልጅ ካልወለድሽልኝ ብሎ ማስገደድ አይቻልም። ተገዳ እንኳ ብትወልድ ደግሞ ደህና እናት አያውጣትም። ተርፎ የሚወለደውን ሕፃን ማሰቃየት ነው። እድለኛ በሆን ኖሮ እንዳንቺ ያለች የተባረከች ሚስት ባጋጠመኝ ነበር አላት አንድ ቀን። እንደ እውነቱ የሶላንጅ 2 ሕፃናት ልጆች መልአክ ይመስላሉ። የሄላሪ መልክና ጸጉር የአባቷን ይመስላል። አይኖቿ ደግሞ እንደ እናቷ አይኖች ትልልቅና አረንጓዴ ናቸው። ራሷ አሌክሳንድራ ግን በምንም ቁርጥ እናቷን ነበር የምትመስለው። ፓተርሰን ሶላንጅን አየት ሲያደርጋት ከፊቷ ላይ የትካዜ ምልክት አነበበም። ስለ ዎከርና ስለ አዲሲቷ ተዋናይ ድፍን የኒውዮርክ ነዋሪ የሚያውቀው ነው። ስለዚህም ሶላንጅ የማታውቅበት ምክንያት እንዳልነበረ ፓተርሰን ተሰማውና ምን ሆነሻል ሶላንጅ? ለምን ትካዜ ይገባሻል? ሲል ሊያጽናናት ሞከረ። የኔና የዎከር ጋብቻ እንደ ድሮ ጤናማ ይመስላል አለችው። አይኖቿ እንባ እያቀረሩ። ካላበደ በስተቀር ዎከር በጤናው እንዲህ ይሆናል ብዬ አልገምትም። እድሜው ገና 31 ዓመት ነው። ገና በዓለም ላይ ዝነኛ ለመሆን በቅቷል። በዚሁ እድሜው በጣም ሀብታም ሆኗል። ይህ ሁሉ ተጨማምሮ ይሆን እንግዲህ የሚሰራውን ያሳጣል። አንቺን የመሰለች ሴት ለማግኘት ግን ማንም ቢሆን ቀኝ እጁን በሰጠ አለም ፓተርሰን አይኗን እያየ። እጅ ለእኔ ምን ያደርግልኛል ፓተርሰን አለችና አይኖቿን አባበለች። ቀና ብላም ፈገግ አለችና እኔ እጅ አልፈልግም፣ የምፈልገው ልብ ነው፣ የዎከርን ልብ ብቻ። ጥፋት ሰርቶ በመጣ ቁጥር ለመደለያ ጌጣጌጥ ገዝቶልኝ ይመጣል። በሳጥን የሚሞላ እንቁና አልማዝ አለኝ። ግን ያ ሁሉ ለኔ ምንም አይደለም። ደሃ ሆኜ ዎከር የግል ቢሆንልኝ ይመርጣለሁ አለች። ሶላንጅም ይገባኛል አለና ፓተርሰን በተራው ሲተክዝ ቆየም። ፓተርሰን ለዎከር ሙሉ ነገረ ፈጅ ከሆነም ውሎ አድሯል። በመሆኑም ስለ ዎከር ሀብት ይዞታ በደንብ ያውቃል። ሶላንጅ ስለ አልማዝና እንቁ ስታወራት እዚህ ያለው ነገር ነበረም። ደርሷ ብቻ አልነበረም። ዎከር አልማዝና እንቁ የሚገዛው በየጊዜው የሚቀያየራቸው ፍቅረኞቹን ዋጋቸው በናረ ጌጣጌጦች ያስጌጥም ነበርም። ለዎከር ገንዘብ መጫወቻ ሆኗል። ስለሆነ ለሆነ ላልሆነው መርጨት ነበር ስራው። በየቀኑ የሚቀያየራቸው ልብሶች በእንግሊዝ ሀገር የተሰሩ ሱፎች ነበሩ። ከሕፃናቱ አሻንጉሊት ጀምሮ የሐር ቀሚሶቻቸው ሆኖ
የሶላንጅ ካፖርቶች ጭምር የሚመጡላቸው ከፓሪስ እየተገዙ ነው። ፓተርሰን ወከርን ገንዘብ እንዲቆጥብ ደጋግሞ መክሮታል። የወከር ገንዘብ ግን በገባበት መጠን መውጫ ቀዳዳ ይፈልጋል። ምን ማድረግ እንዳለብኝ አላውቅም። አምርሬ ልናገረው ቁርጥና ወዲያው ደግሞ ሆዴ ይላወስብኛል። ወከር ተመልሶ የኔ መሆኑ ላይ አላስቀይመውም ስላስባለሁ እስካሁን መመለሱ አልቀረም አለችና የፓተርሰንን አይኖች ያየች ፈገግ አለች። ፓተርሰን በአድናቆት ሲመለከታት ቆየና እንደ አሜሪካኖቹ ሴቶች ሳይሆን ሚዛናዊ አመለካከት ያለሽ ልጅ ነሽ። ይህ ጊዜ እንግዲህ የአሜሪካ ሴቶች ቢሆኑ ኖሮ ስንት ጉድ ባፈሉ ነበር። ባላቸውን በሚስጥር የሚከታተል ሰው ይቀጥራሉ። ሰውየው መረጃ ያሰበስባል። ባልየውን በሕግ ክስና ከፍተኛ ካሳ እንዲከፈላቸው ያደርጉ ነበር አለ ፓተርሰን። ካሳ አልክ ፓተርሰን? የኔ ፍላጎት መቼ ካሳ ሆነና? የምፈልገው የምወደው ባሌን ብቻ ነው አለችና እንደ ልማዷ ፈገግ አለች። ቀጥላም ሁሉም ነገር እንደሚያልፍ እንደሚበርድለትም ደግሞ አውቃለሁ። ተዋናይ በመሆኑ በቀላል ለብልግና ሊገፋፋ እንደሚችል ይታወቀኛል። የሥራ ባህሪው ከተለያዩ ቆንጆ ልጆች ጋር ስለሚያውለው ጥፋተኛ ነው ብዬ ልፈርድበት አልፈልግም አለች ሶላንጂ። እንዳልሽው ነው። ለወከር ጥፋት መንስኤ ምክንያቶች ሊኖሩ ይችላሉ። በእርግጥ በመሆኑ 100% ላትፈርጅበት ትችያለሽ። ግን ከምክንያቶቹ ውስጥ አንደኛው ራስሽ መሆንሽን ታውቂያለሽ አላት ፓተርሰን። እንዴት? ለምን? አለችው ሶላንጂ በመገረም። እንደ ጣዖት ታመልኪዋለሽ አላት ፓተርሰን። ማምለክ ነው? ሲበዛ ስለምወደው ሕይወቴን ጭምር ሰዋለታለሁ አለችው ሶላንጂ ከልቧ በመሆን። እንግዲህ መበርታት ይኖርብሻል። ወደ አንቺ በመለሱ የማይቀር ነው። አሁን የሚያደርገው ሁሉ ለእርሱ ጨዋታ መስሎ ነው የሚታየው። ይህንን አውቀሽ መጽናናቱ ላይ ነው ቁም ነገሩ አላት ፓተርሰን። ጥሩ ምክር ነበረም በመጨረሻ ላይ ፓተርሰን የሰጣት። እርሱም እንዳለው ታገለች። ባሏም ከ6 ወር በኋላ ወደ እርሷ ማሪኝ ብሎ ተመለሰ። በዚያ ተውኔት ውስጥ ከወከር ጋር ተካፋይ የነበረችው ልጅ ሚስቱ እንዲፈታና እንዲያገባት ትነዘንዘው ነበረም። ወከር ግን ለጊዜው ሶላንጅን በሌላ ሴት ቢቀይራትም ልቡን አንድ ጊዜ ፓሪስ ጎዳና ላይ ላያት ባለ ወርቃማ ፀጉርና ባለ አረንጓዴ አይኖች ለግላጋ ወጣት ሰጥቶ ስለነበረ እንደማይቻል ነገራት። ያችም ተዋናይ ራሷን ለመግደል ሞክራ ነበረም። ይህም ለእርሷና ለወከር መቆራረጫ ሆነም። ወከር ማሪኝ ብሎ ወደ ሶላንጂ ከተመለሰ በኋላ ቤተሰቡን ይዞ ለረፍት ወደ አውሮፓ ሄደም። ወከር ቀደም ሲል ባደረገው ዝግጅት መሰረት ወደ ተከራየው ሆቴል አመሩ። ወከር ወደ ሶላንጂ ሄደና አንገቷን አቅፎ ራሱን ከትከሻዋ ላይ ያደረገና ተንሰቅስቆ አለቀሰም። ሶላንጂም በተራዋ ከደረቷ አስጠግታ አቀፈችውና የደስታ እንባ ነባች። እየተንከባለለ የሚወርደው እንባዋ የወከርን ጥቁር ፀጉር አራሰው። እንዳቀፈችውም ወደ መኝታ ቤት ገቡ። ሶላንጂ ከ9 ዓመታት በፊት ክብረ ንጽህናዋን በፍቅር ለወከር እንደሰጠችው ዛሬም ወከር ቀሚሷን አወለቀላት። እንደ ድሯቸውም ተኙ። የድሮም ትዝታ በአዲስ ኃይል ታደሰ። ለመሆኑ ማን አስቦት ነበረም? ኩሮዋ ሶላንጂ አንድ አሜሪካ ተራ ወታደር ትወዳለች ብሎ ማንስ ገምቶ ነበረ? ያቺ ብቸኛዋ ሶላንጂ በዝነኛ ተዋናያኑ በወከር ሚስትነቷ የመላ አሜሪካ ሴቶች መቀናኛ ትሆናለች ብሎ ከቶ ማንስ ነበረ የተጠራጠረ? እንደ መልአክ የሚያማምሩት የነ ሂላሪና አሌክሳንድራ እናት ለመሆን ትበቃለች ብሎ ማንም የገመተ አልነበረም። ከሶላንጂ የቀድሞ ቤት ፊት ለፊት ወደ ነበረው ቡና ቤት ሄዱ። መንገዱንም ያቋረጡት እጅ ለእጅ እንደተያያዙ ነው። እንደገቡም ቀጥታ ሄዱት ወደ ቡና ቤቱ ባለቤት ነበረም። ደህና ነዎት ሙሴ ጁሊያን ስትል ሶላንጂ ሰላምታ ሰጣው። ፈገግ አለች። ባለቤቱ አንዴ እርሷን አንዴ ወከርን ሲያይቆየና ራሱን ይዞ ሶላንጂ ማድሜዜል
ሶላንጅ አለና ጮኸም። ከዚያም እቅፍ አደረገና ግንባሯን ሳማት። ከዛ በኋላ ወከርን ፈገግታ አሳይቶ ጨበጠው። ቶሎ አለና ያልተያዘ ጠረጴዛ ባይኑ ፈልጎ ሁለቱንም አቅፎ ወሰዳቸው። ከባለቤቱም ጋር ብዙ ሲጨዋወቱ ቆዩና በፓሪስ ለ3 ቀናት ያህል ስለሚቆዩ ዳግመኛ እንደሚገናኙ ነግረውት ወጡ። ከዚያ ታክሲ ይዘው ልጆቻቸውን ወዳረፉበት ሆቴል አመሩ። ከልጆቻቸው ጋር የራት ሰዓት እስከሚደርስ አመሹ። ሕፃናቱን መተኛታቸው እንዳረጋገጡ ሞግዚቷን አደራ ብለው እነርሱም ራት ለመብላት ሄዱ። በወከርና በሶላንጅ ጎን ያለፈ የፓሪስ ነዋሪ ገልመጥ ብሎ በአድናቆት ደግሞ ሳያቸው አያልፍም። በገቡበትም ሆቴል ውስጥ የነበረው ማንኛውም ሰው አትኩሮቱ በሁለቱም ላይ ነበረም። መልካቸው፣ በቁመናቸው፣ ባለባበሳቸው የሚያስቀኑ ባልና ሚስት ነበሩ። ራት ከተበላ በኋላ ወከርና ሶላንጂ በሴን ወንዝ አጠገብ እንደ ድሮአቸው እጅ ለእጅ ተያይዘው ሲንሸራሸሩ አመሹም። ሲደክማቸውም ከአንድ ቡና ቤት አረፍ ብለው ቡና ጠጡ። እጅ ለእጅ እንደተያያዙም ወደ መኝታ ክፍላቸው ተመለሱ። እንደ አሜሪካዊ ወከርና ሶላንጂ ሳይሆን ሁለቱም እንደ ፓሪስ ወከርና ሶላንጂ ሲፋቀሩ አደሩ። ፍቅራቸው ታደሰ፣ በአዲስ ማህተምም ታተመ። በማግስቱ ሕፃናት ልጆቻቸውን ይዘው ፓሪስን ሲጎበኙ አሉ። ሂላሪ በዚያን ጊዜ ዕድሜዋ 4 ዓመት ቢሆንም እንደ ዕድሜዋ ጨቅላነት የዋዛ አልነበረችም። በዚያ ዕድሜዋ ከእናቷ የተማረችውን ፈረንሳይኛና የአባቷ ቋንቋ የሆነውን እንግሊዝኛ መናገር ትችል ነበረም። አሌክሳንድራ ግን ገና 1 ዓመት ያልሞላት አራስ ነበረች። ሂላሪ በአንድ እጇ የአባቷን በሌላኛው ደግሞ የእናቷን እጅ ይዛ ከስራቸው ድክ ስትል፣ አሌክሳንድራ ደግሞ በሞግዚት እቅፍ ነበረች። የፓሪስን ዝነኛ ሱቆች አንድ ባንድ አዩአቸው። ሶላንጅ አልፈልግም ብትልም ከጊሸንኪ ከቻነልና አድዋር የልብስ ሱቆች በደርዘን የሚቆጠሩ የተለያዩ ዘመናዊ ልብሶች ራሱ እየመረጠም ገዛላት። ለሕፃናት ልጆቹም እንደዚሁ ከካርቲየር የጌጣጌጥ ሱቅ በውበቱ አይኑ የማረከውን አንድ በእንቁና በሉል ያጌጠ የእጅ አምባር ካልገዛሁልሽ አለ። ያን ጊዜ ግን አሻፈረ ስትል ሱቁን ጥላ እስከ መውጣት ደርሳ ነበረ። እሱ ግን ገዛና እንዳትነቃበት ከኋላ ኪሱ ደበቀው። በዚያን ምሽት ወከርና ሶላንጂ ለልጆቻቸው መኝታ በያዙበት በትሪስ ሆቴል ራት በሉ። በማግስቱ ፓሪስን በለቀቁበት ምሽት ደግሞ በማክሊዮና በቱር ደ አርጃ ሆቴሎች አመሹ። ወደ ኒውዮርክም ለመብረር እኩለ ሌሊት ላይ በአውሮፕላን ተሳፈሩ። አውሮፕላኑ ከመሬት አኮበኮበ ተነሳ። ያኔ ነበር ወከር ተደብቆ የነበረውን አምባር ከኪሱ አውጥቶ ሳታስበው ከሶላንጅ እጅ ውስጥ ያጠለቀው። ያደረገውን ስታይ ሳቀችና ሞዛዛ ብላ ከንፈሩን ሳመችው። እርሱም ከደረቱ ቅፍ አደረጋት። እፎይም ሲል በረጅሙ ተነፈሰም። ምናልባት ሶላንጂ ፓሪስ ከደረሰች በኋላ ትክደኛለች የሚል ስጋት ገብቶ ሰንብቶ ይሆን? ሶላንጂ አሁንም ካለ ወከር ሌላ ሕይወት የሌላት እንስት ነበረች። ኒውዮርክ መመለሳቸውን ሰምቶ እንኳን ደህና መጣችሁ ሊላቸው የመጣው እንግዳ ሁሉ በሶላንጂ ውበት መታደል ያልተገረመ አልነበረም። ተመልሳ 19 ዓመቷን ሶላንጂ ነበር የመሰለችው። ከእንግዶቹ አንዷ ዝነኛዋ የፊልም ተዋናይ ማርሊን መንሮ ምነው ይችን ባደረገኝ ስትል አፍ አውጥታ አድናቆቷን ገልጻለች። ለምንስ የፊልም ተዋናይ እንደማትሆን ጠይቃት ነበረ። ሶላንጂ ግን በአንድ ቤት ውስጥ 2 ኮከቦች ካሉ ሲዞሩ ይጋጫሉ ስትል እየሳቀች መልሳላታለች። በአመላለሷም የነበሩት እንግዶች ሁሉ አድናቆታቸውን በጭብጨባ ገልጸዋል። ወከርም እንደዚያን ቀን በሶላንጂ አእምሮ ብስለት ኮርቶባት አያውቅም። ብዙም ሳይቆይ ወከር በአንድ ተውኔት ውስጥ እንዲካፈል ጥያቄ ቀርቦለት ነበረም። ወከር ግን አልተቀበለውም። በወከር አቋም ያልተገረመ ሰው አልነበረም። ከጥቂት ቀናት በኋላ ከሆሊውድ በፊልም ተዋናይነት እንዲሰራ ሌላ ጥያቄ ቀረበለት።
እሺ ከማለቱ በፊት የፊልሙን ይዘት መረመረ። ወከርም የሚጫወተው ሚና ከሴት ተዋናያት ጋር የማያቀራርብ መሆኑን እንዳረጋገጠ ጥያቄውን ተቀበለ። ቤተሰቡን ይዞም ወደ ሆሊውድ ሄደም። በቢቨርሊ ሆቴል ውስጥ ግቢ ከተሰሩት የግል መኖሪያ ቤቶች አንዱን ተከራይቶ ቤተሰቡን አሳረፈ። ለ1 ዓመት ያህልም በዚያው ቆየም። ወከር ከፊልም ተዋናይነት ይልቅ ከተመልካች ጋር በቀጥታ ለሚያገናኘው ቲያትር ተዋናይነት ምርጫ ነበረው። አመሉንም ቢሆን አሻሽሎ የሆሊውድ ቆነጃጅቶችን በልዩ ልዩ ዘዴ ሊያጠምዱት ሞክረው ግን አልተሳካም። ወከር ለሶላንጂ ታማኝ ባል ሆኗል። ከእንግዲህ ወደ ኒውዮርክ መመለሱና እንደ ቀድሞ በቲያትር ተዋናይነቱ መቀጠሉን ሶላንጂም ብትሆን ደግፈው ነበረ። ወደ ኒውዮርክ እንደተመለሰም ብዙ የቲያትር ቤቶች የሚያዘጋጁት ተውኔት ውስጥ እንዲካፈል ጠየቁት። የቀረቡለትንም ጥያቄዎች አንስቶ ከሶላንጂና ከፓተርሰን ጋር ተመካከሩ። የሶስቱም ምርጫ ተመሳሳይ ሆነ። ወከርም ፓተርሰንን ይዞ ከመረጡት ቲያትር ቤት ስራ አስኪያጅ ጋር ውለታ ተፈራረሙ። ለወከርም በቅድሚያ የ1 ሚሊዮን ብር ክፍያ ተደረገለት። ወከር ከልቡ ቆርጦ መለማመድ ጀመረም። ተውኔቱ ደግሞ የፍቅር ስለነበረ አቻው ከነበረችው መሪ ሴት ተዋናይ ጋር ከመጀመሪያው እስከ መጨረሻው ፍቅረኛዋ መስሎ መቅረብ ነበረበት። ያቅፋታል፣ ታቅፈዋለች፣ ይስማታል፣ ትስመዋለች፣ ይተኛል፣ ትተኛለች። ልምምዱ ለ6 ወራት ያህል ያለማቋረጥ ቀጠለም። አብራው የምትሰራው ልጅ በወከር ፍቅር የተነደፈችው በመጀመሪያው ቀን ከሳማት በኋላ ነበረም። ከዚያም ወከርን የምታቅፈው የምትስመው እንደ ተዋናያን ሳይሆን እንደ ፍቅረኛ ሆነም። የወከር ልብ ተገዘገዘና መጨረሻ ላይ ተሸነፈም። መሸነፉም የአደባባይ ሚስጥር ሆነም። እንደ በፊቱ ሁሉ ሶላንጂን በልዩ ልዩ ስጦታዎች ሊያባብላት ሞከረም። ለልጆቹም የማይገዛው ነገር ፈጽሞ አልነበረም። አንድ ቀን ለሶላንጂ ጎሲፕ የተባለ መጽሔት በፖስታ ቤት በኩል ደረሳት። የላከላት ግን ማን እንደሆነ ገና ሽፋኑን ከማየቷ ገብቷታል። የወከርና የአዲሱ ፍቅረኛ ፎቶግራፍ በጉልህ ተቀርጾበታል። በስሩም ለምን አይጋቡም የሚል ርዕስ በትልልቅ ፊደላት ተጽፎበታል። ሊጋቡ የማይችሉበት ምክንያት የሚዘረዝረው ጽሑፍ የሚገኝበትን ገጽ የሚያመለክት ቁጥርም ሰፍሯል። ለምን አይጋቡም ስትል ሶላንጂ መልሳ መላልሳ አሰበች። በሌላ ርዕስ ቢሆን ኖሮ ሶላንጂ ላታነበው ትችል ነበረ። መጽሔቱንም ቀዳዳ ከቅርጫት ውስጥ ወረወረችው። ግን ይህ ርዕስ ሕሊናዋን ጨምድዶ ያዘው። መጽሔቱን ታስቀምጥና መልሳ ታነሳዋለች። ለወትሮ ወከር ሌላ ሴት ቢያፈቅር ተመልሶ የእርሷ እንደሚሆን እርግጠኛ ነበረች። መጽሔቱን ሳታነበው 3 ቀናት አለፉ። ግን ያ ከአእምሮዋ የቆራኘው ርዕስ የመንፈስ እረፍት ነሳት። በ4ኛው ቀን የመጽሔቱን ገጽ ገለጠች፣ ማንበብ ጀመረች። ወከር አዲሷን ፍቅረኛውን ቢያገባ ሊገጥሙት የሚችሉት ችግሮች ደረጃ በደረጃ ተዘርዝረዋል። እንደ ማንኛውም ትዳር ሁሉ ባል ሚስቱን ፈቶ ሌላ ለማግባት ቢፈልግ የሚገጥሙት አይነተኛ ችግሮች ነበሩ። የሞራል ካሳ፣ የንብረት ክፍፍል፣ ልጅ የማሳደግ ኃላፊነት የመሳሰሉት ነበሩ። የዚህ ሁሉ መጽሐፍ ሶላንጂን ቅንጣት ያህል አልደነቃትም። ስለዚህም ማንበቧን ቀጠለች። በጽሑፉ መደምደሚያ ላይ የሰፈረው ጥያቄ ግን የሚከነክን ነበረ። ታዲያ ይህ ሁሉ ቀላል ሆኖ ሳለ ለምንድን ነው ወከር ሶላንጂን ፈቶ አዲሱ ፍቅረኛውን የማያገባው ይላል። ለጥያቄውም የመጽሔቱ የዝግጅት ክፍል የመለሰው መልስ አስፍሯል። በመተተኛዋ የዱር አርኮል ጎዳና ቅሬ በመተብተቡ ነው በሚሉት ቃላት ጽሑፉ ተደምድሟል። በእርግጥ ሶላንጂና ወከር ለመጀመሪያ ጊዜ የተገናኙት በፓሪሱ የዱር አርኮል ጎዳና ላይ ነው። በቅድሚያ ወከር አያት እንጂ እርሷ አላየችውም። ሊያናግራትም ሞከረ እንጂ አላናገረችውም። ከቤቷ በር ልታባረረው ሞከረች እንጂ እንዲገባ አልጋበዘችውም። ሶላንጂ እንደ ሌሎቹ የፓሪስ ልጃገረዶች የአሜሪካን ወታደር ለማጥመድ ከቤቷ አምራና ተኳኩላ አልወጣችም።
እንደ ሌሎቹም ፈገግታ አሳይታ ዳሌዋን አውረግርጋና ሽንጧን ሰብቃ በፍቅር የማጥመድ ፍላጎት አልነበራትም እና መተተኛ መባል አልነበረባትም። ደግሞ ቅሬም አልነበረችም። ቅሬ ሴት ወሮ በላ፣ በሽተኛ፣ ባለጌ፣ ጋለሞታ ማለት ነው። አንደኛውም ቅጽል ለሶላንጂ አይስማማም። በመጽሔቱ ላይ የወጣው የጽሑፍ ምንጭ እርሷ አዲሷ ፍቅረኛ መሆን ሶላንጂ ገብቷታል። የአዲሷ ፍቅረኛ መሆኑ ሶላንጂ ገብቷታል። መጽሔቱም እንዲደርሳት ያደረገችው እርሷ ራሷ ስለመሆኗ ሶላንጂ አልተጠራጠረችም። ዓላማውም ሶላንጂ በመሰደቧ ተናዳ ባሏን ለመፍታት ሕጋዊ ጥያቄ እንድታቀርብ መገፋፋት ነበረም። አንድ ቀን ከወከር ጋር ቁርስ በመብላት ላይ እንዳሉ ሶላንጂ መጽሔቱን አሳየችውና ለምን ታሰድበኛለህ አለችው። ወከርም ቢሆን ያንም መጽሔት አላየውም ነበረም። ካፎ የደረሰውን ሹካ መልሶ ከሳህኑ ላይ ያስቀመጠና ማንበብ ጀመረ። አንብበው እንደጨረሰ ከመቀመጫው ተነሳና ከሶላንጂ እግር ስር ሄዶ ተንበረከከ። ማሪ ማሪ ከጭኖቿ ላይ ተደፋ። ጸጉሩንም ስታሻሸው ቆየችዳ ከተንበረከከበት ደገፋ እያስነሳችው አዲስ ተውነት አዲስ ሴት ዋ ወከር አለችና ሌባ ጣቷን አወዛወዘች። ከትላልቅ አረንጓዴ አይኖቿ የሚስረቀረቀው ብርሃን የወከርን ልብ እንደ ጦር ወጋው። ከዛች ደቂቃ ጀምሮ ያችን ተዋናይ ፍቅረኛውን ላለማየት ቆረጠ። የወከርና የሶላንጂ ኑሮ ጤናማ አየር ነፈሰበት። ሶላንጂም ለሶስተኛ ጊዜ ጸነሰች። በዜናው እንደ ሂላሪና አሌክሳንደር የተደሰተ አልነበረም። ሶላንጂ ምጥ የተያዘችው ወከር ለሥራ ወደ ካሊፎርኒያ በሄደበት ጊዜ ነበረም። እንደ ልማዱ ሐኪም ቤት ያደረሳት ያው ፓተርሰን ነው። ወከር በስልክ ለማግኘትና በደህና ሴት ልጅ የተገላገለች መሆኗን ለመንገር 2 ቀን ሙሉ ፈጅቶበታል። ሶላንጂም የተለመደ ጥርጣሬ መታደስ የጀመረው በዚህን ጊዜ ነበረ። ወከር ዜናውን ቢሰማም ተቻኩሎ አልመጣም። አራሷ ክርስትና የተነሳችውም እርሱ በሌለበት ነበረ። እንደ ፊተኞቹ ሁለቱ ሁሉ በቅርቡ ለተወለደችው አራስ ፓተርሰን የክርስትና አባት፣ ማርጆሪ የክርስትና እናት ሆነዋል። ወከር ወደ ኒውዮርክ የተመለሰው ሶላንጂ በወለደች በ3ኛው ወር ነው። በዚያ ወቅት ስለ ወከር አዲስ ግኝቶች መጽሔቶችና ጋዜጦች ብዙ ጽፈዋል። የሚነፍሰው ሞሬ ሶላንጂን እጅግ አድርጎ አስቆጥቷታል። ወከር እንደ በፊቱ በአንዲት ሴት ሳይቆጠብ የሆሊውድን ቆነጃጅት ተራ በተራ ማዳረስ ይዞ ነበረ። በተለይ ደግሞ በየዕለቱ መጠጥ አብዝቶ በመውሰዱ ሳይሰክር የማያድርበት ቀን እንደሌለም ሶላንጂ ሰምታለች። ደሟ እየፈላ ነበረ። የወከር መመለስ ስትጠብቅ የሰነበተችው መሳቂያ መሳለቂያ ያደረከኝ ስለምወድ ብዙ ታግሼ ነበረ። በመደጋገም በላይ ላይ በደል ፈጸምክ። ከእንግዲህ ብንለያ ይሻላል አለች ሶላንጂ ጨክና። ማን ነው ብትፋች ይሻላል ብሎ የመከረሽ? ፓተርሰን ነው አለና ከራሱ ብሶ ጮኸባት። በእኛ መሃል ፓተርሰን የሚያገባው ነገር የለም። መጽሔት የማላነብ ጋዜጣ የማልመለከት ይመስልሃል እንዴ? ከኒውዮርክ እስከ ካሊፎርኒያ ድረስ ስላንተ የተጻፈውን ሁሉ እኮ አይቻለሁ። ከዓመት ዓመት ከወር በእያንዳንዱ ተውኔት በእያንዳንዱ ሲኒማ ውስጥ ከአዲስ ኮረዳ ጋር ከአዲስ ሴት ጋር እንደምትዳራቃለሁ። መንዘላዘሉን በጣም ነው ያበዛኸው። ይሄ ደግሞ እኔን ከመናቅ የተነሳ ነው። እኔ ደግሞ የሚወደኝና ለክብሬም የሚቆረቆር ባል እፈልጋለሁ አለችው ሶላንጂ እየተቻኮለች። ክብር? የምን ክብር? ከፓተርሰን ጋር ምን ስትሰሩ እንደምትሉ እኮ የማላውቅ መስሎች ነው አለና አሁንም ወከር ጮኸባት። ከማን ጋር ልንወያይ ታዲያ? ከሱ ሌላ ማን ዛል ማወያዩ? ችግር የለም አላካፍል። ፓተርሰን ብቻ ነው ሳዘን የሚያጽናናኝ አለችው ሶላንጂ። ማጽናናት ብቻ ሳይሆን የሚያስደስትሽም ጭምር እንጂ። በተጨማሪ አንድ ነገር ላስጠነቅቅሽ እፈልጋለሁ አለ ወከር ከመቀመጫው እየተነሳ። ከፓተርሰን ጋር ዳግመኛ እንድትገናኝ አልፈልግም። የመፋታታችንም ወሬ ሁለተኛ እንድታነሽብኝ አልፈልግም ብሎ በሩን በኃይል ዘጋና ወጣ። በዛው ወደ ካሊፎርኒያ ሄደም። ሶላንጂ ከበፊቱ ይልቅ ንዴቱ አሁን ጨምሮ ነበረም። ወከር ካሊፎርኒያ የበረረው ከአንዲት የኒውዮርክ ልጃገረድ ጋር መሆኑን ሰምታለች።
ጥልም አቆብቁባ ትጠብቀዋለች። እርሱ ግን ለ6 ወራት ያህል በካሊፎርኒያ ቆየ። ዎከር ወደ ኒውዮርክ በተመለሰበት ምሽት ሶላንጅን እቤት አላገኛትም። ፓተርሰን ራት ጋብዟት ስለነበረ ቆይታ ነበር የመጣችው። ዎከር እርሷን በመጠባበቅ ላይ እንዳለ የከፈተውን ሙሉ ጠርሙስ ውስኪ ከቂጧ አድርሶታል። ሶላንጂ ከመድረሷ ከዎከር ጋር መነታረክ ጀመሩ። የአባቷ ጭቅጭቅ አላስተኛ ያላት ሂላሪ ከመኝታ ክፍሏ ወጥታ ከሳሎኑ በር ስር ተለጥፋ የሚለዋወጡትን ኃይለ ቃል ስትሰማ ነበረ። የ9 ዓመት ልጅ ብትሆንም በዛች ምሽት የተፈጸመውን እያንዳንዱን ነገር ታስታውሳለች። የአምቡላንስና የፖሊስ መኪናዎች ድምፅ በግቢያቸው ውስጥ ማስተጋባቱን፣ እናቷን በቃሬዛ ይዘዋት መውጣታቸውን፣ ፖሊሶች ያለቅስ የነበሩ አባቷን አጅበው መውሰዳቸውን ሁሉንም ታስተውላለች። የነ ሂላሪ ሞግዚት ለፓተርሰን ስልክ ደውላለት መጥቶ ነበረ። የሰማውንም ለማመን ከቶ ተሳነው። በቅዠት ዓለም ውስጥ ያለ መስሎ ተሰማው። በዎከርና በሶላንጂ መካከል ቅሬታ መፈጠሩን ያውቃል፣ ግን ከዚህ የሚያደርስ ነው ብሎ ጥርጣሬም አላደረበትም ነበረ። ሶላንጂ ዎከርን እንደምታፈቅረው እርሱም ከልቡ እንደሚወዳት ፓተርሰን በቅርብ የሚያውቀው ነው። በዚህም ከእርሱ የተሻለ አንድም ምስክር ሊገኝ አይችልም። የሁለቱ ፍቅር ለመውደድ ያልታደለው ፓተርሰን ብቻ ሳይሆን አገር ቀንቶበታል። የሶላንጂ ፍቅር በዎከር ጥፋት መጠን እየቀነሰ የሚሄድ ሳይሆን ይቅርታ ለማድረግ ብቃት የነበረው ነበረ። የዎከርን ፍቅር በፓሪስ ዱአርኮል ጎዳና ላይ ያያትን ሶላንጂ ተከትሎ የራሱ እስከ ማድረግ ጽናት የነበረው ነበረ። የሁለቱ ፍቅር የራሱ የሆነ ልዩ ውበት የነበረው ፍቅር ነበረ። ፈረንሳይቷ ልጃገረድ ሶላንጂ ክብረ ንጽሕናዋን ያቆየችው ለሃርቫርዱ ተማሪ ለዎከር ነበረ። የዎከር አይኖች ለሶላንጂ ትዝታ እንዳላነቡ፣ ልቡ እንዳላለቀሰላት፣ አንጀቱ እንዳልተላወሰላት ዛሬ ምን ተፈጠረ? እስከዚያስ የሚያስጨንቀው ምን ጉዳይ ተገኘ? ፓተርሰን ክላሶን ከሳሎን ውስጥ ሳይነቃነቅ ጎህ ቀደደም። እንደፈራውም አልቀረ። በሩ ተንኳኳና ሶላንጂ ከተወሰደችበት ሐኪም ቤት የተላከው ሰው መርዶ ይዞ መጣ። ወረቀቱን የተቀበሉት የፓተርሰን እጆች ተንቀጠቀጡ፣ አይኖቹም ብዥ አሉበት። ሕይወት ህልም ናት ማለት ነው። ስለዚህ ሶላንጂ ህልም ነበረች ማለት ይቻላል። እንደ ህልምም ሶላንጂ ዳግመኛ አትታይም። ሶላንጂ አረፈች። ዎከር ሶላንጂን አንቆ በደላት።